ሰላም ጤና ይስጥልን ክብራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ሌኒሽ መለስ ነኝ። በቅድሚያም ግላይ ዜናዎች በሴቶች ላይ የሚደርሱ ጾታን መሰረት ያደረጉ ጥቃቶችን ለመከላከል ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ ተመላከተ። በሐረሪ ክልል የጸረ ጾታዊ ጥቃት ንቅናቄ ቀን በሶፊ ወረዳ ተከብሯል። ኢስማኤል አብዱላይ ዘገባ አዩብ ካዛሊ እንደሚከተል ያቀርባል። የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ከሐረር ኤስኤስ የህጻናት መንደር ጋር በመተባበር በዓለም ለ34ኛ ጊዜ በአገራችን ደግሞ ለ20ኛ ጊዜ የሚከበረው የጸረ ጾታዊ ጥቃት ወይንም ነጭ ሪቫን ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል በሶፊ ወረዳ አውመር አንደኛ ደረጃ ትምህርት ቤት አክብረዋል። በስነ ስርዓቱ ላይ ተገኝተው መልእክት ያስተላለፉት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብ እንደገለጹት ሴቶችና ህጻናትን በሁለንተናዊ ዘርፎች ታፊና ተጠቃሚ እንዲሆኑ ለማስቻል ዘርፈ ብዙ ተግባራት መከናወናቸውን ገልጸዋል። ኃላፊዋ አክሎም በሴቶች ላይ የሚደርሰውን ጾታ መሰረት ያደረጉ ጥቃቶችን ለመከላከል ሁሉም ባለድርሻ አካላት ኃላፊነታቸውን ሊወጡ እንደሚገባ ገልጸዋል። በሴቶችና ህጻናት የሚደርሰውን ጥቃት የመከላከል ስራ በዘመቻ ብቻ የሚሰራ መሆን የለበትም ያሉት ወይዘሮ ረምዚያ መሰል ዝግጅቶች በማስፋት በማህበረሰቡ ዘንድ ያመለካከት ለውጥ እንዲመጣ በቅንጅት መስራት ይገባል ብለዋል። የሴቶችን ሁሉ አቀፍ ተሳትፎና ተጠቃሚነታቸውን ለማሳደግ ለሚከናወኑ ተግባራት መንደሩ አስፈላጊውን ድጋፍ እንደሚያደርግ የገለጹት ደግሞ የሐረር ኤስኤስ የህፃናት መንደር ተወካይ የሆኑት አቶ ሙሉቀን አሰፋ ናቸው። በአከባበር መርሃ ግብሩ ላይ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልዋሃብና ምክትል ቢሮ ኃላፊ ወይዘሮ መፍቷ አልይ የሐረር ኤስኤስ የህፃናት መንደር ተወካዮችን ጨምሮ የሶፊ ወረዳ አመራሮችና ጥሪ የተደረገላቸው የአካባቢው ነዋሪዎች ተገኝተዋል። ሀገሪቱን የህክምና ቱሪዝም መዳረሻ ለማድረግ በሰው ኃይል ጥራትና በቴክኖሎጂ ሽግግር ላይ ትኩረት ሰጥቶ የተሰራ እንደሚገኝ የጤና ሚኒስቴር አስታወቀ። የሐረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ሆስፒታል የሚሰጠውን የህክምና አገልግሎት ለማሻሻል የማስፋፊያ ፕሮጀክቶች በስፔንና ጣሊያን የትብብር ተቋማትና በአውሮፓ ህብረት የትብብር የተከናወነ ይገኛል። አዩብ ካዛሊ ዝርዝር አለው። የሐረማያ ዩኒቨርሲቲ ህይወት ፋና ሁሉን አቀፍ ሆስፒታል የሚሰጠውን የህክምና አገልግሎት ለማሻሻል የማስፋፊያ ፕሮጀክቶች በስፔንና ጣሊያን የትብብር ተቋማትና በአውሮፓ ህብረት ትብብር እየተከናወነ ይገኛል። በአውሮፓ ህብረትና በጣሊያንና ስፔን የትብብር ተቋማት አጋዥነት የሆስፒታሉን አቅም የማጎልበት ስራዎች እየተከናወኑ እንደሚገኝ የገለጹት በጤና ሚኒስቴር የጤና ስርዓትና አቅም ግንባታ ዘርፍ ኃላፊ አቶ ክበበው ወርቅነህ ሀገሪቱን የህክምና ቱሪዝም መዳረሻ ለማድረግ በትኩረት እየተሰራ እንደሚገኝ አስታውቀዋል። የጤና ስርዓቱን ለማዘመን በጤና መሰረተ ልማት በህክምና ቁሳቁሶች አቅርቦትና በሰው ኃይል ስልጠና ላይ በሰፊው እየተንቀሳቀሱ እንደሚገኙ ገልጸው በ8 የሀገሪቱ ዩኒቨርሲቲዎች ላይ መሰል ፕሮጀክቶች እየተተገበሩ እንደሚገኝ ጠቁመዋል። እጅግ ዘመናዊ የሆኑ ማሽኖች ናቸው። በተለይም ኦፕሬሽን ጋር በተያያዘ ከሰፊት ችግሮች እንደነበሩ ይታወቃል። ያንን ጋፕ ለመሙላት በተለይም ደግሞ ዘመኑ ካፈራቻቸው ቴክኖሎጂ ጋር የተገናኘ ማሽንና ኢኩዊፕመንት ነው የቀረበው ማለት ነው። ይሄ በእርግጠኝነት የጤና ስርዓቱን ከማዘመንና እድገቱንም ከማሳደግ አንፃር ሰፊ ተጽዕኖ ይኖራል ብለን እናስባለን። በኢፌሪ የጤና ሚኒስቴር የጤና ዘርፍ የሰው ሀብት ልማት መሪ አስፈጻሚ የሆኑት አቶ አሰግር ሳሙኤል በበኩላቸው በሆስፒታሉ ላይ እየተከናወኑ ያሉት ፕሮጀክቶች ለዘርፉ ትልቅ ጠቀሜታ እንዳላቸው ገልጸዋል። ፕሮጀክቶቹ የህክምና ተደራሽነትን ለማሻሻልና የህክምና ትምህርት ጥራትን ለማጎልበት ጉልህ ፋይዳ አላቸውም ብለዋል። ዛሬ የተገናኘነው ጤና ሚኒስቴር ከአውሮፓ ህብረት ከስፔን ትብብርና ከጣሊያን ትብብር ጋር በጋራ በመሆን በአገር አቀፍ ደረጃ የህክምና ስፔሻሊቲ ፕሮግራም ለማጠናከር ዘላ ያለ የህክምና ትምህርት ጥራትን ለማሻሻልና አጠቃላይ የስፔሻሊቲ ህክምና አገልግሎትን ለማሻሻል በጋራ ስንሰራቸው ከነበሩ ስራዎችን ያየነው። የስራ በዋናነት ትኩረት የሚያደርገው የተለዩ 8 ዩኒቨርሲቲዎች አሉ ከፍተኛ ትምህርት ተቋማት። በእነዚህ ትምህርት ተቋማት የሚሰጡ የስፔሻሊቲ ስልጠና ፕሮግራሞች እንዲሁም የስፔሻሊቲ አገልግሎትን ለማሻሻል ለማጎልበት ለማጠናከር የተደረገ ፕሮጀክት ነው። ሆስፒታሉ ለምስራቅ ኢትዮጵያና ለአዋሳኝ ጎረቤት ሀገራት የጤና አገልግሎት እንዲሰጥ ታስቦ መገንባቱን የገለጹት የሐረማያ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዝዳንት ፕሮፌሰር መንግስቱ ውርጌ በተለያዩ ምክንያቶች ሳቢያ የአገልግሎት ውስንነቶች እንዳሉበትም አስታውቀዋል። ከዚህ ቀደም የነበሩት የሆስፒታሉ ህንጻዎች ዘመኑ የደረሰበትን የህክምና ቁሳቁሶች ለማስተናገድ ብቁ እንዳልሆኑ የተናገሩት ፕሮፌሰሩ በጤና ሚኒስቴርና በአጋዥ አካላት
በትብብር አዲሱን ህንጻ ወደ ስራ የማስገባት ሂደት ላይ እንደሚገኙ አብራርተዋል። ይሄ ሬፈራል ሆስፒታል የዩኒቨርሲቲ ሆስፒታል አሁን ያለንበት ህንጻ እንደምታውቁት ከዛሬ 11-12 አመት በፊት የጀመረ ነው። በጣም ትልቅ ህንጻ ነው። ፕሮባብሊ ተሰርቶ ሙሉ በሙሉ ሲያልቅ ኢትዮጵያ ውስጥ ካሉ ለሆስፒታል ከሚሙሉ ህንጻዎች ትልቁና ብዙ አልጋ ያለው ህንጻ ነው የሚሆነው። ዩኒቨርሲቲው ይሄንን ሆስፒታል ሲጀምር አንደኛ በምስራቅ ሐረርጌ በምስራቅ ኢትዮጵያ በአጠቃላይ ያለውን የጤና ችግር ለመፍታትና ሆስፒታሉ ትልቅ ሪፈራል ሆስፒታል ሆኖ ምስራቅ ኢትዮጵያን እንዲሁም ደግሞ ጎረቤት ሀገሮችን እንደ ሶማሊያ እንደ ጅቡቲ ሌሎችንም ሀገሮች ሰርቪስ እንዲሰጥ ነው። የሀረማያ ዩኒቨርሲቲ የጤናና ሕክምና ሳይንስ ኮሌጅ ዳይሬክተር ዶክተር አህመድ መሐመድ በበኩላቸው ዩኒቨርሲቲው ሆስፒታሉን ከተረከበ ጊዜ አንስቶ ተደራሽነቱን ለማስፋት የተለያዩ ስራዎችን እየሰራ እንደሚገኝ ተናግረው በምስራቅ ኢትዮጵያ ብቸኛው የካንሰር ሕክምና ማዕከል ማቋቋሙንም አስታውሰዋል። የጤና ሚኒስቴር በዘርፉ ትልቅ ድጋፍ እያደረገላቸው እንደሚገኝ የጠቆሙት ዶክተር አህመድ ሆስፒታሉ የተፈለገበት ደረጃ ላይ እንዲደርስ ከተለያዩ አጋዥ ባለድርሻ አካላት ጋር በትብብር እንደሚሰሩ ማስታውቀዋል። እንግዲህ እንደሚታወቀው አገልግሎት ዩኒቨርሲቲው ሆስፒታሉን ተረክቦ ራም ማረክ ከጀመረበት ጊዜ ጀምሮ እንዳልኩት አገልግሎትን እዚሁ ተደራሽ ለማድረግ የተለያዩ አገልግሎቶችን ሲያስፋፋ ቆይቷል። ከዛ ውስጥ እንደ ምሳሌ ለማንሳት የካንሰር ማዕከላችን ሁሉን አቀፍ የካንሰር አገልግሎት ይሰጣል። በምስራቅ ኢትዮጵያ የትም የማይሰጥ አገልግሎት ነው። ስለዚህ የምስራቅ ኢትዮጵያ ሰው ማህበረሰብ ብቻ ሳይሆን ከአጓራባች ሀገር መጥተው የሚገለገሉበት ትልቅ ማዕከል ነው። የትብብር ተቋማቱ ተወካዮች የሆስፒታሉን የማስፋፊያ ሂደት የገመገሙ ሲሆን በቀጣይ ስራዎች ላይም ከዩኒቨርሲቲው አመራሮች ጋር ውይይት አድርገዋል። የሀረማያ ዩኒቨርሲቲ የአርሶ አደሮችን ምርትና ምርታማነት ለማሳደግ እየሰራ መሆኑን አስታወቀ። ዩኒቨርሲቲው ወደ የጠያራ ወረዳ አርሶ አደሮች ከ500 ሺህ ብር በላይ ዋጋ ያላቸውን የቃሪያ ምርጥ ዘሮች ለግሷል። ለሜዲ ሙክታር ዘገባ ፍቃዱ በላይ። የሀረማያ ዩኒቨርሲቲ በሐረሪ ክልል ድሬ ጠያራ ወረዳ የሚገኙ አርሶ አደሮች ከ500 ሺህ ብር በላይ ዋጋ ያላቸውን የቃሪያ ምርጥ ዘሮችን ለግሷል። ዩኒቨርሲቲው የአርሶ አደሩን ምርትና ምርታማነት ለማሳደግ የተለያዩ ምርምሮችን እያደረገ መሆኑን ገልጿል። በዩኒቨርሲቲው የግብርና ልማት መምህርና የህብረተሰብ ተሳትፎ አስተባባሪ አቶ ኢብሳ አልይ ዩኒቨርሲቲው ከመማር ማስተማር ሂደት በተጨማሪ ምርምርና ልማት ስራዎች ጋር ተያይዞ የማህበረሰብ አገልግሎት እየሰጠ መሆኑን ገልጸዋል። የዘር ድጋፉ ከ500 ሺህ ብር በላይ ወጪ የተደረገበት መሆኑን ገልጸው 62 የሚሆኑ ሴት አርሶ አደሮችን ተጠቃሚ የሚያደርግ እንደሆነ ማስረዳት የቃሪያ ዘሮቹ በገበያ ላይ ተፈላጊ መሆናቸውና የማህበረሰቡን ገቢ ለማሳደግ ትልቅ ሚና ያላቸው መሆኑንም አክለዋል። ዩኒቨርሲቲ ዳራባ እርገመ ሰዲቀባ ቶኮ በሩፍ በርሲሱ ለማፋው ጅቆሮኖ ቋኖ ገጊሱ ሰዳፋን ሀረማያ ዩኒቨርሲቲ 3 ተልእኮች አሉት። አንደኛው የመማር ማስተማር፣ ሁለተኛው ጥናትና ምርምር ሲሆን ሶስተኛው በማህበረሰብ አገልግሎት ነው። የዛሬው ፕሮግራም የማህበረሰብ አገልግሎት ፕሮግራም ነው። ለ62 ሴቶች የቃሪያ ምርጥ ዘር ሰጥተናል። ይህ ዘር ልዩ የሚያደርገው በአጭር ጊዜ ውስጥ ከፍተኛ ምርት መስጠት የሚችል በመሆኑ ነው። በገበያ ውስጥም በጣም ተወዳጅ ነው። የማህበረሰብን ገቢ ይጨምራል ብለን እናምናለን። ፈየዱ ደንደው ዲሱፍን በርባሳት የዋን አርገሚፍ አራ ሸኒ በርበሬ ከነፍን በዩኒቨርሲቲው የሰብል ልማት ባለሙያ የሆኑት አቶ አዳነ አሸብር ዩኒቨርሲቲው ከተመሰረተበት ጊዜ ጀምሮ የማህበረሰቡን ህይወት ለማሻሻል በምስራቅ ሐረርጌ ዞንና በሐረሪ ክልል ውጤታማ ስራ እየሰራ መሆኑን ተናግረዋል። ዩኒቨርሲቲው ለማህበረሰቡ የሚጠቅሙ የተለያዩ ጥናትና ምርምሮችን እያካሄደ መሆኑን ገልጸዋል። አማንዶ የሚባለው የቃሪያ ዝርያ ለአካባቢው አየር ንብረት ተስማሚና ምርታማነቱም ከፍተኛ ነው ብለዋል። ሸኒንቱን ጎሰ ሸኒ አማንዶ ጀምቲ ናኖ ቅሊንሰ ኸናፍ ላለም ይህ ዝርያ አማንዶ ይባላል። ለዚህ አካባቢ አየር በጣም ተስማሚ ነው። ትልቅ ምርትንም ይሰጣል። ገበሬዎች የሰጠናቸውን 2100 ዘሮች ውስጥ እስከ 2500 ኪሎ ግራም ወይንም 25 ኩንታል ምርት ማግኘት ይችላሉ። ቀደም ሲል በዚህ ወረዳ ብዙ ስኬቶችን አስመዝግቧል። በገበያ ውስጥም በጣም ተወዳጅ ነው። ሸኒ ኸነፊኔፊ ሸኒንኩን መጋላረቲስ በርባደማል አቶ አደናክሎም የዘሩን ውጤታማነት ለማረጋገጥ የቴክኒክ ድጋፍና ክትትል እንደሚደረግም ተናግረዋል። የድሬ ጠያራ ወረዳ ግብርና ልማት ጽሕፈት ቤት ኃላፊ ረመዳን አልይ በዚህ ዓመት በወረዳው ከ1296 ሄክታር በላይ መሬት በመስኖ ለማልማት እየተሰራ መሆኑን ተናግረዋል። ይህንን ስኬታማ ለማድረግ ሀረማያ ዩኒቨርሲቲ በተለያዩ ጊዜያት ከማህበረሰቡ ጎን ሆኖ ድጋፍ እያደረገ መሆኑን ገልጸዋል። ሄክታሩ ተኩማ ተኮፍ ዲበላ ሰከተም ጃን ከነሻ አኮሊ ገላጭ ፉዳፍ ደንዴቲ ዋን ቃም ተኮቆፍቲ ራውቶ እንደውምቲ
በዚህ ዓመት 1296 ሄክታር መሬት እንደ ወረዳ በመስኖ እየለማ ነው። አንድ አካል ብቻውን ይህንን መሬት ሁሉ በዘር ለመሸፈን በቂ አይደለም። አርሶ አደሮች፣ የወረዳው ግብርና ጽሕፈት ቤት፣ የክልል ግብርና ጽሕፈት ቤትና የተለያዩ ባለድርሻ አካላት ትልቅ ሚና ይጫወታሉ። ሀረማያ ዩኒቨርሲቲም ሁልጊዜ የተለያዩ ድጋፎችን በማድረግ ከጎናችን ይገኛል። በዚህ ዓመትም ለወረዳው አርሶ አደሮች ዘር እያቀረበ ይገኛል። አጉትራ ፍለተጄ የሮማን ተናቁና ሙልቶታፍ ራብሱራት ካላርገበቹዳ የዘር ድጋፍ ያገኙት አርሶ አደሮች በበኩላቸው ዩኒቨርሲቲው አርሶ አደሩን ህይወት ለመለወጥ ከሰጠው የዘር ድጋፍ ተጠቃሚ ለመሆን እየሰሩ መሆኑን ተናግረዋል። የአገልግሎት አሰጣጥን በማሻሻል የተገልጋዩን እርካታ ለማሳደግ በትኩረት እየሰራው ነው አለ የአባደር ወረዳ። በወረዳው ይስተዋሉ የነበሩ የመልካም አስተዳደር ችግሮችን በመቅረፍ ለተገልጋዮች ቀልጣፋ አገልግሎት በመስጠት ላይ መሆኑን ተገልጿል። ለሙራድ እድሪስ ዘገባ ያብስራ ሰግድ። በሐረሪ ክልል የአባድር ወረዳ ነዋሪዎች ለክልሉ ብዙሃን መገናኛ ኤጀንሲ እንደገለጹት ከዚህ ቀደም በወረዳው በአገልግሎት አሰጣጥ ላይ ይስተዋሉ የነበሩ ችግሮች ደረጃ በደረጃ እየተቀረፉ መሆናቸውን ገልጸው ፈጣንና ቀልጣፋ አገልግሎት እያገኙ እንደሚገኙ ጠቁመዋል። የመጣውበት ጉዳይ ክፍያ ለመክፈል ሪሲት ክፍያ ለመክፈል ነው። አሁን ከበፊቱ የተሻለ ነው። በፊት እንትን ነበረ ሰዓት ለአገልግሎት በምትመጣበት ሰዓት ያው አንዱን ታገኛለህ አንዱን አታገኘውም ነበር። አሁን ሁላቸውም አንድ ላይ ሆነው የፈለከውን አገልግሎት ታገኛለህ። በፊት አንዱን ስታገኘው አንዱን ታጣዋለህ። ያ ሁኔታ ነበር። አሁን ጥሩ ነው በጣም ጥሩ። በወረዳው ይስተዋሉ የነበሩ የመልካም አስተዳደር ችግሮች በመቅረፍ ለተገልጋዮች ቀልጣፋ አገልግሎት በመስጠት ላይ መሆናቸውንም ተናግረዋል። በጣም ድሮ አስተዳደር ሆኗል። ድሮ እንገላታት ነበር። አሁን እኮ ምንም ያውሉ ችግር የለምና ቶሎ ብሎ ነው የምትሰጡት። ምንም ማንገላታት የለም። ነዋሪዎቹ አክለውም ወረዳው የሚገኝበት ስፍራ የትራንስፖርት አገልግሎት ስምሪት የሌለበት መሆኑ የችግር እንዲቀረፍላቸውም ጠይቀዋል። ዛሬ ነው የመጣሁት። ዛሬ ሆኖ እንደመጣው ዛሬው አለቀልኝ። በጣም መስተንግዶ አላችሁ። ቆንጆ ነው። በዚህ ይቀጥሉ። ማንንም እንዳይጉላላ ለመሰለ አሁን ራሱ ከኬትና ኬት ነው የመጣሁት። ስለዚህ በጣም ርቀትም አለው። ከርቀቱ አንፃር ይሄን ራሱ መስተንግዶ ማግኘት ቀላል ነገር አይደለም። የወረዳው ምክትል አስተዳዳሪ አቶ ከድር አብዱረዛቅ በበኩላቸው ተገልጋዮች ፈጣንና ቀልጣፋ አገልግሎት እንዲያገኙ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ህብረተሰቡ በየጊዜው በማወያየት የተነሱ ቅሬታዎች፣ ጥያቄዎችና አስተያየቶች እንደ ግብአት በመውሰድና በመገምገም ችግሮች የሚፈቱበት አሰራር መዘርጋቱንም ተናግረዋል። የመልካም አስተዳደር ችግሮች በመቅረፍ ፈጣንና ቀልጣፋ አገልግሎት በመስጠት የተገልጋዩን እርካታ ለማሳደግ በቀጣይ በትኩረት የሚሰራ መሆኑንም ጨምረው ገልጸዋል። መልካም አስተዳደር ስንል እንግዲህ በጣም በርካታ ዘርፎች ይኖሩታል። በዋነኝነት ግን በእኛ በዚህ በወረዳ ደረጃ ላይ መንግስትና ህዝብን ከማገናኘት አንፃር የመጨረሻ አወቃቀር ከመሆኑ አንፃር በርካታ ስራዎችን ነው የምንሰራው። በርካታ ተገልጋዮችንም ያለንና በዚህ ዙሪያ ላይ መልካም አስተዳደርን የውስጥና የውጪ ብለን ከለየም በኋላ በየጊዜው አንደኛ የመፍቻ መሳሪያችን ህብረተሰቡን በየጊዜው እናወያይና የሚነሱ ጥያቄዎችን ልየታ እናደርጋለን። የስራ ቦታን ለተገልጋዮችና ለሰራተኞች ምቹ በማድረግ ዘመኑ የዋጅ አገልግሎት ተደራሽነትን የማስፋት ስራ ትኩረት እንደተሰጠው አቶ ከድር ገልጸዋል። እዚህ በየጊዜው ያሻሻልን ያለነው የአገልግሎት አሰጣጦቻችን ሁሉ ከመመልከቻ እስከ ሌሎች ነገሮች ሁሉ ግልጽ ነው። በአንድ ቤት ውስጥ ነው የምንሰጠው። ፎርማቶች አሉ። በሰከንድ መጠየቅ ይቻላል። በደቂቃ 1 ደቂቃና 2 ደቂቃ ነው እየተስተናገደ የሚሄደው። ሁላችንም በአንድ አግባብ በአንድ ስፔስ ውስጥ ነው ህብረተሰቡ የምናስተናግደው። ከተገልጋዮች የሚነሱ የአገልግሎት አሰጣጥ ውስንነቶችን ለመቅረፍ ወረዳው ከምንጊዜውም በላይ ጥረት እያደረገ እንደሚገኝም ገልጸዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ከዳር 6 ቀን 2018 ዓ.ም ጀምሮ በሰመራ ሎጊያ ከተማ ሲካሄድ የቆየው 10ኛው የኢትዮጵያ ከተሞች ፎረም በዛሬው ዕለት ተጠናቋል። የበንዲ እንዳለ ባንኮች ለአርብቶና አርሶ አደሮች በዝቅተኛ ወለድ ብድር እንዲያቀርቡ እየተሰራ መሆኑን የግብርና ሚኒስቴር አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች።
ከህዳር 6 ቀን 2018 ዓ.ም ጀምሮ በሰመራ ሎጊያ ከተማ ሲካሄድ የቆየው 10ኛው የኢትዮጵያ ከተሞች ፎረም በዛሬው ዕለት ተጠናቋል። በማጠቃለያ መርሃ ግብሩ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የክልሉ ርዕሰ መስተዳደር አወል አርባ፣ የከተማ መሰረተ ልማት ሚኒስትር ጫልቱ ሳኒና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። ጫልቱ ሳኒ በዚህ ወቅት እንዳሉት ፎረሙ ከተሞች በመሰረተ ልማት ዝርጋታ፣ በመዘጋጃ ቤታዊ አገልግሎት አሰጣጥ፣ በኮሪደር ልማት አተገባበርና በሌሎች ዘርፎች ላይ ተሞክሮ የተለዋወጡበት ነበር። በአገልግሎቱ አሰጣጥ ላይ የሚነሳውን ቅሬታ መፍታት እንደሚገባ የተናገሩት ሚኒስትሯ በሰመራ ሎጊያ ከተማ ሲካሄድ የቆየው 10ኛው የከተሞች ፎረም ስኬታማ እንደነበር አመላክተዋል። ከ140 በላይ ከተሞች በተሳተፉበት ፎረሙ ከተሞች በ5 ምድቦች ተከፍለው ለምድቡ በቀረቡ የመወዳደሪያ መስፈርቶች ተመዝነዋል። በዚህም ከምድብ 1 አንደኛ አዳማ፣ ሁለተኛ ቢሾፍቱ፣ ሶስተኛ ሐዋሳ በመሆን ሲያሸንፉ በምድብ 2 ደግሞ ጅማ፣ ሆሳህናና ዲላ በቅደም ተከተል ከአንደኛ እስከ 3ኛ ያለውን ደረጃ ይዘዋል። የሸገር ከተማ በ10ኛው የከተሞች ፎረም ልዩ ተሸላሚ ሲሆን አዘጋጇ ከተማ ሰመራ ሎጊያም ሽልማት ተበርክቶላታል። 11ኛውን የከተሞች ፎረም የአሶሳ ከተማ እንድታዘጋጅ መመረጧን የፋና ብሮድካስቲንግ ዘገባ አመላክቷል። ባንኮች ለአርብቶና አርሶ አደሮች በዝቅተኛ ወለድ ብድር እንዲያቀርብ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር አቶ አዲሱ አረጋ አርሶ አደሮች ያላቸውን የመሬት ይዞታ ማረጋገጫ፣ የእንስሳት ሀብትና ሌሎች ጉዳዮች ታሳቢ ያደረገ አካታች የብድር ስርዓት እንዲኖር እየተሰራ ነው። በግብርና ካሉ ማነቆች አንዱ የገጠር ፋይናንስ አቅርቦት ነው ያሉት ሚኒስትሩ የግብርና ልማት ስራ ውጤት ጊዜ የሚጠይቅ በመሆኑ ያነሰ የወለድ መጠን ያለው ብድር የሚፈልግ ነው ብለዋል። የዘርፉን ባህሪ ባገናዘበ መልኩ የኢንቨስትመንት ብድር አቅርቦትና የግብአት ብድር አቅርቦት እንደሚያስፈልግ በመግለጽ የግብርናን ባህሪ ታሳቢ ያደረገ አካታች የፋይናንስ ስርዓት መኖር እንዳለበት ተናግረዋል። የገጠር ትራንስፎርሜሽንን ለማሳለጥ አርሶ አደሩና አርብቶ አደሩ መቆጠብ እንዳለበት ጠቅሰው አርሶ አደሮች የግብርና ስራውን የበለጠ ለማቀላጠፍና ግብአት ለማግኘት ብድር ማግኘት እንዳለባቸው ገልጸዋል። በቁጠባና በሚያገኙት ብድር የሚያመነጩትን ሀብት ወደ ኢንቨስትመንት እንዲቀይሩ የገጠር ፋይናንስ ወሳኝ መሆኑን ገልጸው ግብርና የውጭ ምንዛሪ በማስገኘትና ኢኮኖሚ ውስጥ በሚኖረው ድርሻ ልክ ትኩረት ሊያገኝ እንደሚገባ አሳስበዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። የወተትና ስጋ ምርታማነትን ማሳደግ የሚያስችሉ የተሻሻሉ የእንስሳት ዝርያዎችን በማዳቀል ውጤታማ ስራ እየተከናወነ መሆኑን የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ገለጹ። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለኢዜአ እንዳሉት የወተትና ስጋ ምርታማነትን ለማሳደግ የተሻሻሉ የእንስሳት ዝርያዎች የማዳቀል ስራ እየተከናወነ ነው። በወተትና ስጋ ምርታማነት ከፍተኛ ውጤት መመዝገቡን በማንሳት የተሻሻሉ የእንስሳት ዝርያዎችን የምግብ ስርዓቱን ለማሳለጥ ወሳኝ በመሆናቸው ተጠናክሮ ይቀጥላል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሌማት ትሩፋት መርሃ ግብርን ካስጀመሩ በኋላ በአገር አቀፍ ደረጃ እያንዳንዳቸው በሰዓት 30 ሊትር ፈሳሽ ናይትሮጅን የማምረት አቅም ያላቸው ማሽነሪዎችን በተለያዩ ከተሞች ተተክለዋል ብለዋል። ከዚህም በተጨማሪ በግ፣ ፍየልና ሌሎች እንስሳትን ለማዳቀል የሚያስፈልጉና በሰዓት 50 ሊትር ፈሳሽ ናይትሮጅን ማምረት የሚችሉ ማሽነሪዎችን በግዢ ሂደት ላይ መሆናቸውን ገልጸዋል። ከፈሳሽ ናይትሮጅን በተጨማሪ የኩርማ አባል ዘር በማዳቀል ስራ እየተከናወነ መሆኑን ገልጸው በቀጣይ የበግ፣ የፍየልና ሌሎች እንስሳት ማዳቀል የሚያስችል ዝግጅት እየተደረገ መሆኑን ተናግረዋል። በኦሮሚያ ክልል የወባ ስርጭትን ለመክታትና ለመቆጣጠር የሚያስችሉ ተግባራት ተጠናክረው መቀጠላቸውን የክልሉ ጤና ቢሮ ገለጸ። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ አቶ ደረጀ አብደና ለኢዜአ እንደገለጹት በክልሉ ተላላፊና ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር በትኩረት እየተሰራ ነው። በተለይም የወባ በሽታ ስርጭትን መክታት የትኩረት አቅጣጫ ተደርጎ ከባለድርሻ አካላት ጋር በቅንጅት እየተሰራ ይገኛል ብለዋል። በበጀት ዓመቱ 4 ወራትም የቤት ለቤት የኬሚካል ርጭት፣ ውሃ
የተቆራቆሩ ቦታዎችን የማፋሰስና ጉድጓዶችን የማዳፈን ስራ በህብረተሰቡ ተሳትፎ ሲሰራ መቆየቱን ተናግረዋል። በግልና አካባቢ ንጽህና አጠባበቅና በአጎበር አጠቃቀም ዙሪያ ለህብረተሰቡ የግንዛቤ ማሳደጊያ ትምህርት መሰጠቱን ገልጸው ከ2.1 ሚሊዮን በላይ የአልጋ አጎበር ለህብረተሰቡ መሰራጨቱንም ተናግረዋል። የበሽታው ስርጭት በዘላቂነት ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የተጀመረው ትብብር የሚጠናከር መሆኑንም አስረድተዋል። ከውጪ ወዳገኘናቸው ዘገባዎች ስናልፍ ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆናለች አለ የተባበሩት መንግስታት ድርጅት። በአገሪቱ ያለው የፖለቲካ አለመረጋጋት ለስደተኞች ቁጥር መጨመር አንዱ ምክንያት ነው ተብሏል። ከተለያዩ ድረገጾች ያሰባሰባቸውን ዘገባዎች ምስጋናው ኃይሉ እንደሚከተል ያቀርባቸዋል። ኤርትራ ባለፉት 6 ዓመታት ውስጥ በትናንሽ ጀልባዎች ከፍተኛ ስደት ከተመዘገበባቸው ሀገራት ውስጥ አንዷ ሆናለች። ሚግሬሽን ኦብዘርቫቶሪ ኦክስፎርድ ዩኒቨርሲቲና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ነገሩን አሳሳቢ ነው ሲል ገልጾታል። ከፈረንጆቹ 2018 እስከ 2024 በትንንሽ ጀልባዎች ከፍተኛ ስደት የተመዘገበባቸው ሀገራት ይፋ የሆኑ ሲሆን 6 ሀገራት ማለትም ኢራን፣ አፍጋኒስታን፣ ኢራቅ፣ አልባኒያ፣ ሶሪያና ኤርትራ ላለፉት 6 ዓመታት ዜጎቻቸው በትንንሽ ጀልባዎች ሀገራቸውን ለቀው በመሰደድ 70 እጅ ያህሉን ይይዛሉ ብሏል። በስደት ኢራን 17%፣ አፍጋኒስታን 15%፣ ኢራቅ 12%፣ አልባኒያ 10%፣ ሶሪያ 9% እና ኤርትራ 8% ይዛሉ። ለዚህ ስደት መነሻ በአገር ውስጥ ከፍተኛ ግጭት፣ ከባድ ሰብአዊ መብት ጥሰቶችና ወታደራዊ አምባገነናዊ አገዛዝና ገደብ የለሽ ወታደራዊ አፈሳን እንደ ምክንያት አስቀምጧል። ኤርትራ በከባድ ጭቆና ወይም ጦርነት ሳይሆን በዓለም ላይ ካሉት እጅግ ጨካኝ ስርዓቶች አንዱ ስለመሆኑም ወሰን የሌለው ወታደራዊ ግዳጅ፣ የዘፈቀደ እስር፣ ማሰቃየትና ነጻ ፕሬስ አለመኖር የዕድሜ ልክ ወታደራዊ አገልግሎት ለስደት ዋነኛ መንስኤዎቹ እንደሆነም በሪፖርቱም ተጠቅሷል። መረጃዎች እንደሚጠቁሙት በሀገራት ውስጥ ያሉ አለመረጋጋቶች፣ የደህንነት ጉዳይ፣ የሰብአዊ መብት ጥሰቶችን ለስደቱ መባባስ ምክንያት ናቸው። አሜሪካ እጅግ ዘመናዊውን F-35 ተዋጊ ጀት ለሳውዲ አረቢያ ልትሸጥ ነው። እስራኤል በቀጠናው ብቸኛዋ የኤፍ-35 ጀት ባለቤት ስትሆን ሽያጩ የደህንነት ስጋት ሊሆንባት እንደሚችል አስታውቃለች። ዘገባው የቢቢሲ ነው። ባህር ጠንከር አሜሪካ F-35 ተዋጊ ጀቶችን ለሳውዲ አረቢያ እንደምትሸጥ ፕሬዝዳንት ዶናልድ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ከሳውዲው ልዑል አልጋ ወራሽ መሐመድ ቢን ሰልማን ጋር በዋይት ሃውስ ከመገናኘታቸው አስቀድመው ነው ስለ ጀቶቹ ሽያጭ የተናገሩት። ለሳውዲ አረቢያ F-35 ጀቶችን እንሸጥላቸዋለን፣ ትልቅ አጋራችን ናቸው ብለዋል ፕሬዝዳንቱ። መሐመድ ቢን ሰልማንና ትራምፕ ስለ መከላከያ ስምምነትና ስለ ሲቪል የኒኩሌር ኃይል ውይይትም ያደርጋሉ ተብሎ ይጠበቃል። ከ7 ዓመታት በፊት ጋዜጠኛ ጀማል ካሾጊ ከተገደለ በኋላ መሐመድ ቢን ሰልማን ወደ ዋይት ሃውስ ያቀኑ ያሁኑ የመጀመሪያቸው ነው። የአሜሪካ የደህንነት መረጃ እንደሚጠቁመው ልዑል አልጋ ወራሹ የካሾጊ ግድያ ላስከተለው ኦፕሬሽን ይሁንታን ሰጥቷል። ነገር ግን ልዑል አልጋ ወራሹ ይህንን አስተባብለዋል። ለመጨረሻ ጊዜ አሜሪካ ይፋዊ የሥራ ጉብኝት ያደረጉት በአውሮፓውያኑ 2018 ነበር። መሐመድ ቢን ሰልማን ካሾጊ የተገደለውም በዚሁ ዓመት ቱርክ ኢስታንቡል ውስጥ ነበር። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን መሐመድ ቢን ሰልማን ባያስተናግዱም በሳውዲ በተፈጸሙ የሰብአዊ መብት ጥሰቶች ምክንያት አገሪቱ የተገለለች ለማድረግ መዛታቸው ይታወሳል። ባይደን በ2022 ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሰዋል። የካሾጊ ግድያም ማንሳታቸውም አስታውቀዋል። ትራምፕና ልዑል አልጋ ወራሹ ባለፈው ዓመት ግንቦት ወር በሪያድ ተገናኝተዋል። አሜሪካ ለሳውዲ $142 ሚሊዮን የሚያወጣ የጦር መሳሪያ ለመሸጥም ውሳኔ ማሳለፉ አይዘነጋም። ስምምነቱ በታሪክ ትልቁ እንደሆነ የትራምፕ ጽህፈት ቤት ዋይት ሃውስ ገልጾ ነበር። የ$600 ቢሊዮን ኢንቨስትመንት ስምምነትም ላይም ተደርሷል። ከአሜሪካ የጦር መሳሪያ በመግዛት ሳውዲ ግንባር ቀደም ሀገር ናት። በዓለም ዘመናዊ የጦር መሳሪያ የሆነው F-35 የጦር ጀት መሸጥን በተመለከተ የአሜሪካ የመከላከያ ባለስልጣናት ጥያቄ አንስተዋል። ለሳውዲ ኃይል የሚሰጥ እንደሆነና ሳውዲ ቴክኖሎጂውን ለቻይና ልታጋራ እንደምትችልም ስጋታቸውን ገልጿል። ሳውዲና ቻይና የደህንነት መረጃ ለመለዋወጥ ስምምነት መፈራረማቸውም ይታወቃል። እስራኤልም የመሳሪያ ሽያጩ የደህንነት ስጋት ሊሆንባት እንደሚችል አስታውቃለች። እስራኤል በመካከለኛው ምስራቅ ዋነኛ የአሜሪካ አጋር ከመሆኗ ባሻገር በቀጠናው ብቸኛዋ የኤፍ-35 ጄት ባለቤትም ናት። የጦር መሳሪያ አምራቹ ሎክሄድ ማርቲን
መረጃው እንደሚጠቁመው አንድ F-35 የጦር ጀት 82.5 ሚሊዮን የአሜሪካን ዶላር ገደማ ያወጣል ተብሏል። ዶናልድ ትራምፕና መሐመድ ቢን ሰልማን ሲገናኙ ሳውዲ አብርሃም አኮርድን እንድትፈርም ጫና እንደሚያደርግም ይጠበቃል። ይህም የሳውዲና የእስራኤል ግንኙነት ጤናማ የሚያደርግ እንደሆነ ነው የሚገመተው። ሳውዲ ይህንን ስምምነት ለመፈረምም እንደ ቅድመ ሁኔታ የምታስቀምጠው የፍልስጤም ሀገርነት ጉዳይ ሲሆን እስራኤል ይህንን ከመቀበል አሻፈረኝ በተደጋጋሚ ያለች ትገኛለች። ክቡራን ተመልካቾች ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ የሐረሪ ቴሌቪዥን መሰናዶች ጋር መልካም ቆይታ። ጤና ይስጥልን።